አባዬ እንግዲህ ወክ እያደረጉ ነው ማለት ነው። ትሁቴና ናቲሻ እንደዚህ ደንግጠው እያዩቸው ነው። እናንተ ሰዎች እንዴት ነው እኛ ወጣቶቹ እያፈርን እያሉ እንግዲህ እነሱ ቀጥ ብላ አባዬ ቤት ሄደች እኮ አለሜ ዛሬ ደፋሯ ማለት ነው። ፖሊስ እንግዲህ ቀጥ ብለህ እጅህን ስጥ አለበለዚያ ግን ይኸውልህ ከባድ ችግር ይፈጠራል አለችው። ጎበዝ ቶሎ አውርተሽ ጨርሼ እቤቴ ድረስ ስለመጣሽ ደግሞ በጣም አመሰግናለሁ ወይዘሮ አለሜ። ለማንኛውም አሁን ልገላግልሽ ነው ብሎ ሽጉጡን ላጥ ሊያደርግ ሲል እንግዲህ ናቲሻ መጣ አባዬ ልኮት ማለት ነው። ፖሊሱም እንግዲህ አቶ ገዛኸኝን እንደዚህ አስጠንቅቆታል። ከዚህ በኋላ የሴትየዋን ንብረት የተባለውን በሙሉ አንድ ሳታስቀር ትሰጣታለህ። አይ የምትል ከሆነ ግን እመነኝ ዋጋ ትከፍላለህ አለው ፖሊሱ። ሁላችሁም ለእሷ ነው የምትናገሩት አይደለ? አዎ ከተበዳይ ጎን ነው መቆም ያለብን። አለሜ እንግዲህ ወንድሜ የፈለገ ነገር ቢሆን አሳልፌ አልሰጥም አለች። እማዬ እንግዲያውስ ጦርነቱ በግልጽ ጨምሯል። ወንድምሽ ምን አድርጎ እንደታሰረ ብታውቂ ኖሮ እንኳን አይደለም ከእስር ቤት ልታስመልጨው ይቅርና እመኝኝ እማዬ ከባድ ችግር ነበረ የምትፈጥሪው አንቺ ራስሽ ባለማወቅሽ ነው እንጂ ከባድ ነገር ነው ያደረገው። ስለዚህ እኔ አሁን ከባድ ችግር ነው የሚፈጠርብኝ፣ ምን እንደማደርግም አላውቅም አለ ናቲ። እማዬ ቆይ እንዴት ለሞት ሰው ቤት ድረስ ቀጥ ብለሽ ትሄጃለሽ? ያደረግሽው ነገር በጣም የተሳሳተ ነው እማዬ፣ የእውነቴን ነው የምልሽ። ዞር በል እባክህ፣ አይገለኝም። አረ እኔ ስለመጣው ነው አይተውሽ። አልመጣኝም ትላለች እንዴ እማዬ? እኔ ስለመጣው እኮ ነው ዝም ያለሽ እንጂ ሊገልሽ ነበረ እኮ። እማላቅ ነው እንደሚመስልሽ? ቆይ እንዴት ነው ይሄን ያክል ድፍረት? አው ደፋር ነኝ፣ ድሮም ደፋር ነኝ። እነሱ ናቸው ፈሪ ያደረጉኝ። እኔ ሁሌም ደፋር ነኝ አለች። ከዛ በኋላ እሺና አሁን ምንድነው የማደርገው? ምንስ ነው የምሆነው? እያለ ናቲ አንተ ተረጋጋ፣ አንተ መረጋጋት አለ። እማዬ ምንድነው ስለ መረጋጋት የምትይኝ? ቆይ እንዴት ነው የመረጋጋው? ያደረግሽ ያለሽው ነገር እኮ ትክክል አይደለም እንዴ። ለሞት ዝም ብለሽ ትሄጃለሽ እንዴ? አይገሉኝም አልኩ እና ንብረቴን አሁን ወይዘሮ አለሜ ምን ልትሰሪ ነው እዚህ የመጣሽው? ሲላት አቶ ገዛኸኝ ሀብቴን፣ ንብረቴን፣ ወርቄን፣ አልማዜን ብቻ ያላለችው ነገር የለም። ደረደረችው ማለት ነው። እንኳን አልማዝና ወርቅ እኮ ብርም የለ። ይሄኔ ጉድ እኮ ነው ለካሳውን። ከዛ በኋላ እንግዲህ ቀልደኛ ነሽ አንቺ። ለመሆኑ አካውንቴ ላይ ስንት ብር እንዳለ ታውቂያለሽ? እኔ ምን አውቃለሁ? 20,000 ብር እንኳ አትሞላም። አትቀልድ በእናትህ። ትቀልዳለህ እንዴ? እየቀልድኩ አይደለም። ቀልድ ይመስልሻል? እኔ በዚህ ሰዓት ዝም ብለሽ ሳይታሰብ መጥተሽ እንደው ይሄ ሁሉ ገንዘብ የራሴን እኮ የጠየቁ ያንተን አይደለ። የለፋሁበትን ገንዘቤን ነው የጠየቅኩ። እያንዳንዱን ነገር ደግሞ እንደምትመልስ እርግጠኛ ነኝ አለችው። አይ ያ እንኳን ሲያምርሽ ይቀራል ወይዘሮ አለሜ፣ እሱን አብረን የምናየው ይሆናል። አሁን አንተ ሳታንኮሻኮሽ ቀጥ ብለህ እጅን ብትሰጥ አይሻልህም? እኔ እኮ ገዛኸኝ ነኝ። አንቺን ሳልገልሽ እስር ቤት አልገባም። አንደኛዬን እታሰራለሁ አንቺን ገድዬሽ አደል? አዎ። ከዛም ናቲ እንትና ጋር ቤቲ ጋር ሄደና መኝታ ቤት ስሚ ቤቲ፣ ስለ እናቴ አንዲት መጥፎ ቃል እኔ ግን ናቲ እያናደደኝ ነው። ለምን ፍትህ ይደብቃሉ እንዴ? ሴትዬ ወንድሙ ያደረገውን ለአለሜ መናገር አለባቸው በመጀመሪያ ደረጃ ማለት ነው። አለሜ እንግዲህ ምን ሰርቶ እንደታሰረ አላውቅም። ያለኝ አንድ ወንድሜ ነው፣ እሱም ታናሼ ነው። ስለዚህ እሱ አንድ ወንድሜ እስር ቤት እንዲበሰብስ ስላልፈለኩኝ በገንዘብ አስፈትቼ ካጎራ ሰጥቼዋለሁ። አዎ፣ ግን የሰራውን ወንጀል አላውቅም እማዬ። ይሄ እኮ ታዲያ የወንጀል ተባባሪ ነው። በምን እንደታሰረ መጠየቅ ነበረብሽ በመጀመሪያ ደረጃ። አሁን ደግሞ እውነታውን ስትሰሚ ለነገሩ ታዩ አታምኝ፣ ምን ያደርግልኛል አላት። ቆይ ምንድን ነው እሱ እማዬ? ከዛም ቤት ያገባና ስማ፣ ስለ እናትህ አንድ ዝባዝንኪ፣ እናትህን መበቀለው የምፈልገው መበቀለው ትሰሚኛለሽ አይደለ? የውልሽ እናቴ አንዲት ዘለላ ጸጉር ታነቂና ከላዋ ላይ እገልሻለሁ አላት። እውነት? አዎ ቤቲ እየነገርኩሽ ነው ብሎ ጥሏት ወጣ። ከዛም ናቲ እና እናቱ ተያይዘው ከዛ ወጥተው ሄዱ። በድጋሚ ናቲ ቤቲን አገኛት። ይኸውልህ ከእናትህ
አሁን አንድ ነገር እሰጥሃለሁ፣ አንድ ምርጫ። ትሰማኛለህ? አዎ እየሰማሽ ነው። ወይዘሮ ቤቲ ለእናትህ ምን ትላታለህ መሰለህ? ከሀገር ያስመለጠችውን ወንድሟን ወደ ሀገር እንዲመጣ ታደርግና ተመልሶ እስር ቤት እንዲገባ ታደርጋለች። ከዛ በኋላ ችግሩ ከሱ ጋር እንጂ ከሷ ጋር አይደለም። እሱ ከመጥቶ እስር ቤት ከገባልኝ እኔ ከአለሜ ጋር ችግር የለብኝም አለችው። ከዛ በኋላ ጥሏት ወጣና እማዬ አንድ ነገር ጠይቀኝ። ምንድን ነው? ወንድምሽ ካለበት ሀገር መጥቶ ወንጀል ነው በወንጀል ተጠርጥሯል ተብለሽ ካለበት ሀገር መጥቶ እስር ቤት ይግባ ብትባይ ምን ትያለሽ? ወንጀል አለበት፣ በወንጀል ተጠርጥሮ ነው የታሰረው። አንቺ ግን ምንም ስለማታውቂ አስፈትተሽዋል። እናማ እማዬ እያልኩሽ ያለሁት ምን ትያለሽ? ይሄንን ምንም ልልህ አልችልም። ምንድን ነው የሰራው? ምን ብልሽም ላታሚኝ፣ ምን ብነግርሽ ምን ዋጋ አለው? እማዬ አንቺ እኮ ለማመንም ፈቃደኛ አይደለሽም። እና እንዴት ነው የምነግርሽ? አይ እኔ በጣም ነው ግራ የሚያጋባኝ እኮ። በጣም ግራ ያጋባል አይደል ጥያቄው? አዎ እማዬ በጣም ነው ግራ የሚያጋባው። ወንድምሽ ወንጀል ሰርቷል፣ ከባድ ወንጀል ሰርቶ ነው የታሰረው አልኩሽ እኮ። አይ እንግዲህ ተወኝ፣ ይሄንን ለመፍረድም ሆነ ለማውራት ይከብደኛል እኔ። ስለዚህ እኮ አይሻ አይደለ አለች። እንግዲህ የቤቲ እህት ወንድሟ ማን ነው የባቢ ቤተሰቦች እናቱ ደውላ ስሚ አንቺ ሽባ ልጄ። ከዛ በኋላ እንግዲህ አንገቴ ለቢላ ይሁን እንጂ ወንድሜን አሳልፌ አልሰጥም ብላ አረፈች አለሜ። እንግዲህ ናትሻም አደል ብሎ ዝም አለ። አሁን እዚህ ጋር ራስ ወዳድ ነው የሚባሉት እና አለም ማለት ነው። አለሜ ሆነች ናቴ አያችሁ፣ እሱም እናቱ እንዳትሞትበት ይፈልጋል። እቺ ግን ፍትህ አልባ ሆና እንድትኖር ነው የሚፈልጉት። ገባችሁ? አቶ ገዛኸኝ እንግዲህ ቤቲና አለሜ ምን እንዳገናኛቸው ምንም የሚያውቀው ነገር የለም። እኔ የምለው ቤቲ ለምንድን ነው ግን አንቺ እንደዚህ የምትናደጂው? እንደውም እኮ ለአንቺ ባለውለታሽ ናት እንዴ። እንደው የእሷን የጠየቀችውን ጌጣጌጥ ወርቅ የተባለውን በሙሉ እኮ የወሰድሽው አንቺ ነሽ። ልታመሰግኛት ይገባል እንጂ ልትናደጂ እኮ አይገባም። ሳይሽ ግን በጣም ተናደሻል። እባክህ ዞር በል አንተ ደግሞ። ከልጅነት ውበትና ከጌጣጌጥ የቱ ይበልጣል? እሱማ ልጅነት ነው እኮ። እኔ ደግሞ ልጅነቴን ተነጥቄያለሁ። ነጥቃኛለች። የልጅነት ውበቴን ነጥቃኛለች። እኔ ሕይወቷን መንጠቅ እፈልጋለሁ አለችው። አይ ይሄ ነገር ግን የሆነ ነገር እንዳላችሁ ነው የሚታየው። ምን እንደሆናችሁ ግን ደርስበታለሁ እያለ እንግዲህ አቶ ገዛኸኝ ቤቲሻ ፍትህ ማግኘት አለባት፣ እውነቱን ለመናገር ማለት ነው። አለሜም ደግሞ ሀብት ንብረቴን ብላ አሁን ቡራ ከረዩ እንደምትለው እችም ልጅ እሷ ጋር እውነታ አለ። እናም አለሜ አሁን ከሚደብቋትና ከመለባብሱ እውነታውን መናገር አለባቸው። ለአለሜ መናገር አለባቸው። ወንድሟ ምን አድርጎ እንደታሰረ። የምን ቀልድ ነው? ትሞታለች፣ ትታመማለች ይላሉ። ምን ደም ግፊት ነው ያለባት? ጉድ እኮ ነው። ምክንያቱም ቤቲ ፍትህ ማግኘት አለባት። ያደረገው ነገር ቀላል ነገር አይደለም ወንድሟ። ስለዚህ ለእያንዳንዱ ነገር ፍትህ ነው፣ ፍትህ ማግኘት አለባት። አሁን ይቺ ልጅ ፍትህ እንዳታገኝ ወንድሟን ከእስር ቤት አስመልጣ ከሀገር አስወጣችሁ፣ ብር ስላላት ብቻ። እነኚህ ግን ደሃ ስለሆኑ ምንም ነገር ስለሌላቸው መከራከርም ሆነ ምንም ስለሌላቸው ልጃቸው ፍራሽ ላይ ተቀምጣለች። እችም ደግሞ ያረገዘችውን ልጇን አታለች። ወይ ከሴትነቷ አልሆነች ወይ ከልጇ አልሆነች። ገባችሁ? ስለዚህ ቤቲ ትክክለኛውን ፍርድ ማግኘት አለባት። ያ ሰውየው ማለት ነው፣ ይህንን ጉድ የሰራው ሰው። እናም አለሜ ያለኝ አንድ ታናሽ እሱ ብቻ ነው አለች። እና ወንጀለኛ ነው፣ ምንም ቢሆን ምን ለወንጀል መቅረብ ግዴታው ነው። ግን ፍትህ ተደብቆ አይሆንም። ለማንኛውም እንግዲህ አባዬም ደግሞ አለሜ ድፍረትሽ እንዴት እዛ ትሄጃለሽ? አለሜ እኔ እኮ ተውት ስትነግረኝ እኔ ከምመጣ ብዬ ቶሎ ብዬ ለናቲ ነገርኩት። እሱም ሲሮጥ መጣ። ጥሩ አላደረግሽም አለሜ። እነኚህ ሰዎች እኮ የት ቦታ አግኝተን እንግደላት እያሉ አንቺ ጭራሽ ቀጥ ብለሽ ቤታቸው ትሄጂለታለሽ። አዎ ናቲ ባይመጣ እኮ እሱማ መሳሪያውን ላወጣ ነበረ እኮ። ለዚህ እኮ ነው ያልኩሽ አለሜ። ተይ እንጂ አስቢ እንጂ እንደዚህ አትሆኚ አላት።
ከዛም አባዬ እንግዲህ ለአለሜ በጣም ነው የሚሳሳላት ማለት ነው። አለሜም ደግሞ እንግዲህ እኔማ ፈርቻ አልኖርም፣ በቃ ተውኝ፣ የልቤን ልናገርበት፣ ይሄን ሰውዬ ልክ ልኩ መናገር አለብኝ። አለሜ አትችይም፣ የልብ ልብሽ መናገር አትችይም። ይሄ ሰውዬ በህግ ከለላ ስር ሲሆን ብቻ ነው በልብ ልብሽ መናገር የምትችይው፣ አልበለዛ በፍጹም አትችይም አለሜ። ይሄ ሰውዬ እኮ እኔም የፈለግኩት እኮ እንዲታሰር ነው ቢልልኝማ ግንባሩን ብዬ በደፋውና እኔ በቀለኛ ስላልሆንኩ ነው እንጂ በቀልን አጥብቄ እቃወማለሁ እንጂ ዋጋውን ሰጠው ነበር ነው ያለ። ምን ዋጋ አለው እያለች እንግዲህ ብስጭት ብላለች። በነገራችን ላይ አለሜን የሚገላት ማንም ሰው ሳይሆን ቤቲ ናት፣ እመኑኝ ማለት ነው። እንዲህ ስትንት ስትል አይትለቃትም። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ አለሜና አባዬ ወክ እያደረጉ ነው። አለሜ ቀጥ ብላ አባዬ ቤት ሄዳ ገዛኸኝ ቤት ሄዳ እንግዲህ ንብረቴን አምጣ አለበለዚያ ፖሊሶች ውጪ ላይ ናቸው